ቃል ያሰበችው ነገር ሳይሳካላት ቀረ። የብሌንን የቀለበት አሰራ አስቆመዋለሁኝ በባሌም በቦሌም ብዬ እናቱ ያች አሮጊት እናቱ ያደረገችውን ድርጊት እንዳስቆመው ሁሉንም ድርጊት እነግረዋለሁ። ይሄንን ሲሰማ ዳጊ የኔ ፍቅር የኔ ብቻ ይሆናል በማለት እየሮጠች ወደ ወይዘሮ ገነት ቤት አመራች። እዛ እንደደረሰችም ያየችውን ማመን አቃታት። ዳጊ እሱን ቀለበት እረፍ የማታውቀው ብዙ ምስጢር አለ ስትለው፣ ዳጊም እናቱ የሰጠችውን የባሏን ማስታወሻ ቀለበት ማሰሩን ትቶ የእሷን ነገር ማዳመጥ ቀጠለ። በዚህም የተነሳ አሁንማ ይሄ ከሆነ በፍጹም ምንድን ነው ንገሪኝ ሲል፣ እባክሽ ዝም በይ ምንም እንዳሰማት ልጄ ስትለው ነበር። በመጨረሻም እሱም እንግዲህ ምንድን ነው ትናገር ዝም በይ እናቴ፣ ማንም ሰው ለሶስተኛ ጊዜ እንዳያስቆማት፣ ስለዚህ መስማት አለብኝ ሲል ቃል በደስታ ተወጣጠረች። ይሄንን ስትሰማ ምንድን ነው እሺ ሲላት፣ እኔም ይሄን ነበር ቃል ትችያለሽ፣ እኔማ ጀግና ነኝ። ስለዚህ አሁን ማድረግ ያለብኝ ሁለቱን ማለየት ስለሆነ የተደበቀው ሚስጥር ዘረገፈችው። በዚህም የተነሳ ዳግም የያዘውን ቀለበት ከእጁ ላይ መሬት ወደቀ። እናቴ ለምን ይሄን አደረግሽ በማለት ወይዘሮ ገኒን በጥያቄ አፋጠጣት። ዳጊም ገኒም ልጄ አትስማት ውሸት ነው እያለች እንባዋ ዘነበ። ቃልዬ ያየችውን ነገር ማመን አቅቷት ራሷን ስታወደቀች። ይህን ያየችው የምትጨነቀው እናት ነችና ሀረግ በጣም ተጨነቀች። ቃልዬ ቅበኝ እያለች ልጇን ለማንሳት ተታገለች። አቶ በኃይሉ የሰማውን ነገር ማመን አቃተው። ሙታለች የተባለችው አዲስ አበባ ውስጥ መጥታለች። ስለዚህ በዚህ በልጇ ነገር ደግሞ ፍለጋ ወደ እናንተ ጋር መምጣቱ አይቀርም ሲል ነገረው የስራ አጋሩ። በዚህም የተነሳ ጋርዱም ቢሆን ይህ በእኔ ብር ነው እንደዚህ ወዲህ የሞላውና ይሄ ነገር እባክህን እንድትያዝ አፈላልጋት አዲስ አበባ ውስጥ ሲል አቶ በኃይሉ ተናገረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ ተለቀቀ። እንግዲህ ወደ ባለፈው ፓርት ስንሄድ ክፍል 62 ላይ ማለት ነው ቃልዬ የሰማችውን ከሰላም ላይ ብሌን ፈቀዱልን፣ ስለዚህ ማየ ፈቅዳለን ዛሬ ደስ ብሎኛል ብላ ለሰላምዬ ስልክ ስታወራ እንኳንም ፈቀደችልሽ ፍቅርሽ ጋር እንኳን ተገናኘች ስትል ስትሰማ ይሄማ እኔ በህይወት እያለ በፍጹም አይሳካላትም። የብሌን ስኬት ማየት አልፈልግም። ፍቅሬን አሳልፌ አልሰጥም። ሁሉንም ሚስጥር እዘረግፈዋለሁኝ ሂጄ በማለት እናም ቃል ወደ ወይዘሮ ገኒ ቤት ነበር ያመራቸው። ሁሉም ነገር ማፍረስና ይሄን ነገር ማወቅ አለበት ዳግም በማለት የእነሱን ፍቅር ለማቋረጥ ያደረገችውን ድርጊት ለልጇ እናገራለሁኝ እንጂ ቀለበት እኔ ያለሁኝ ሊያስርላት አይችልም በማለት ነበር እንግዲህ ፍቅራቸውን ልታደናቅፍ እየቻለችው። በዚህም የተነሳ ቃልም እንደሄደች ዳግም ረፍ አለችው። ዳግምም እንግዲህ ማለት እያላት ነበረ ያቆም ነው። ወደዚህ ስንመጣ ወይዘሮ ገኒ እንግዲህ የገደልሽውን ሰው ረሳሽ እንደ ነፍሰ ገዳይ መሆንሽን፣ ስለዚህ የምጠይቅሽን ብር ሁሉ ማምጣት አለብሽ ሲላት በኃይሉ ወንድሙ አንተ ወንድሜ አይደለህም ስትለው እንግዲህ አይ ገዳይ መሆንሽን ሁሉንም እናገራለሁ የምጠይቅሽን ሁሉ ካልፈጸም። እናም ወይዘሮ ሰላም ይሄንን ባላት ጊዜ ወደኋላ ነበር ራሷን ይዛ ፌንት የሰራችው። እሱም ይሄን አስደንግጧት ወደ ቤት በምትሄድ ጊዜ በሯ ላይ ስትወርቅ ሀረግም ስታያት በጣም ተደናገጠች።
አረ በፈጣሪ አምላኬ ምንም እንዳትሆን ይቼ የዋህ ሰው እያለች እየጸለይላችላት ነበርና ውሃ አምጥታ ስደፋባት ነቃች። በዚህም የተነሳ ጸሎት እያደረግሽልኝ ነበር እያለቻት ነው። ግን ምን ሆነች ነው ስትላት አይ ምንም አልሆንኩ ፀሐዩ ነው ብትላትም በፍጹም እኔ የሆነ ነገርማ ሆነሻል እያለቻት ነበርና እሺ በቃ ዋናው አንቺ ሚስጥርሽን ባታወጭም ዋናው አንቺ ሰላም ሁኚ ብላ እንግዲህ ወተት ልስራልሽ አጥሜት ልስራልሽ እያለቻት ነበረ። እሷ ምንም አልፈልግም ስትላት እንግዲህ ምግብ ሰርታ ነበረ። ምግብ እየሰራች ኪችን ነበረች። ወደ እነ ዳጊም ጋር ስንመጣ እንግዲህ ቃል እንደሄደችው ነገር ለማውራት ነበረ። የእሷ ቀለብ ጭራሽ ፍቅሬንማ አሳልፌ አልሰጥም በማለት ነበረ ይህንኑ ስትል የነበረችው። በመጨረሻ እንግዲህ ምንድን ነው ያደረገችው? ቃል በፍጹም እንዳታስር ቀለበት ነበር ያለችው። ምንድን ነው የማታውቀው ብዙ የደበቁ ነገር አለ ስትለው ምንድን ነው ስል እንግዲህ በባለፈ ጊዜ አብሬህ እንደተኛው ታውቃለህ ስትለው ነበር። አዎ ሲላት ነበር። እና ያን ነገር ደግሞ እንደዛ እንደሆነ ያደረገችው ያላወቀው ነገር ብሌን እንድትመጣ ያደረገችው የገዛ እናት ገነት ናት ስትለው ነበር። በዚህም የተነሳ ዳጊም እውነት የምሰማው ይሄ ነገር እውነት ነው ማዬ እያለ ነበርና እባክሽ ዝም በይ እያለኝ እንግዲህ ወይዘሮ ገኒም በጣም እየተጨነቀ ብሌን ግን ስለነገረቻት በስልክ ቃል ማለት ነው አውቃለች። እናም ቢሆንም ከእናቷ ጎን ነው የሆነችው እና በዚህ የተነሳ እባክሽ ዝም በላት እንዳታምናት እያለችው ነበር። ዝም በይ እማዬ ትንገረኝ እያለ ነበር። እንዴት ለልጁ እናት ጥላት ይሆናል እያለ እንግዲህ በጣም ሁሉንም ነገር ትናገራለች። ከዛም እንግዲህ ደውላ እንድትመጣ ያደረገቻት እራሷ ናት። በጧት መታ እኛ ተኛንበት እንድታይ አድርጋ ያደረገችው እሷ ነች በማለት ስትነግረው ዳግምም በጣም ተደናገጠ። በጣም እንደሆነ የዚህ ጊዜ ሁሉም እንደዚህ ቢሏትም በፍጹም ልትል አልቻለችም ማለት ነው። በመጨረሻ እንግዲህ ዳጊ ሁሉንም ነገር ከእናቱ ጋር እንትን ቢልም አናግሯታል። እማዬ ለምንድን ነው ይሄን የምታደርጊው ብሎ በእናቱ ላይ ሲጮህ ቆይቶ ውጭ ብትባልም ተናገርሽ፣ ሌላ ደግሞ ምን ቀረሽ ደግሞ ሌላ ትንሽ ይቀራለኝ እያለች ተናገሬ የቀረሽንም ብሎ እንትን በሚላት ጊዜ እኔ ያንተን ደስታ ነው፣ ነገር ግን ይሄን ደግሞ እሷም ታውቃለች በማለት ትነግረዋለች። ብሌንም ታውቃለች ይሄንን ስትለው ነበር። እኔ ያንተን ደስታ እንጂ ስትጎዳ ማየት አልፈልግም ስትለው ነበረ። እናም ብሌን እውነት ነው በማለት ዝም አለችው ብሌንና ይሄን ደግሞ የምታደርገው አውቃለሁ አንቺ ከዳግም ጋር ለመለያየት የምታደርጊው ነገር ነው በማለት ብሌንም በጣም ትናደድና ወደ እናቷ ስታለቅስ እናቷንም አይዞሽ በማለት እያጠነከረቻት ነበር። በመጨረሻ ዳግምም ከተጸጸተም በኋላ በቃ አንቺ እንደዚህ የምታደርጊው ከሱ ጋር እኛን እንትን በእኛ ፍቅር ይሄ ደግሞ መቼም አይሳካልሽም ስትላል ነበር። በመጨረሻ ዳግምም እኔ እንኳን እናቴ ያደረገችው ልክ ናት፣ እናቴ ያለችኝን ከእናቴ ይቅርታ እናቴ ብሎ እናቱን እዛው ፍር አለች። ይቅርታ አዎ ያደረግሽው ነገር ቢሆን እኔ ነኝ ይቅርታ ሲባባሉ ያንን በእጁ የያዘውን ቀለበት የጣለውን መሬት ላይ ለብሌን መልሶ ሊያስርላት ችሏል። እዛ ሁና የኔን ደስታ ነው አይደል የምታየው ሲላት ነበረ። አዎ ያንተን ደስተኛ ሆነ ማየት ነው የምፈልገው ስትለው እንግዲህ ለዳግም ማለት ነው ቃልዬ እሺ ብሎ እሱ ደግሞ ይሄንን ባለች ጊዜ ለእሷ የሚያስርላትን በቃ የኔን ደስታ ከሆነ ስለምትወጪኝ ስለምታፈቅሪኝ የምታዩ አሁን በቃ በማደርገው ነገር ደስተኛ ትሆኛለች ሲል ሁሉም ተደናገጡ። ምክንያቱም ለእሷ ቃል ኪዳኑን የሚያስርላት መሰላት እና ሁሉም እንደዚህ ምን ሊያረግ ነው እያለች ነበረ ብሌንም ማለት ነው። በመጨረሻ እንግዲህ ተንበርክኮ የኔ ውድ ሚስት ታገቢኛለሽ በማለት እዛው ፊቷ እስራ ሲያረግላት ጩኸቷን ቃል ወይ ብላ ጮኸች ማለት ነው። ይህ ጊዜ እንግዲህ እየተናደደች ራሷንም ልትስት እየወጣች ነበረ። እንግዲህ በእርግጥ ከባድ ነው ስሜቱ። ምክንያቱም ያው በእርግጥ እሷ ታፈቅረዋለች እውነትም፣ ግን በብሌንና በዳግም መካከል ደግሞ ሁለቱም ይፋቀራሉ። ነገር ግን
ብሌን ጭራሽ ከሱ ጋራ ከፍቅረኛ ጋር በፍጹም አይሳካላትም፣ ዳጊ የኔና የኔ ብቻ ነው ብላ ነበር ሁሌ የምትፎክረውና በመጨረሻ እንግዲህ ዳግም ማለት ነው ለብሌን ተንበርክኮ የጣለውን ቀለበት እናቱ ባለቤቷ የሰጣትን ማስታወሻ ለልጆቿ አበርክታለይ። እነሱም በደስታ ነበረ ያሰረው የጨፈሩት ማለት ነው። ጓደኛውም አቤል የሚጠጣውን አምጥቶ አብረው እየጨፈሩ ካሁኑ እንደዚህ ለቀለበቱ ለሰርጉ ደግሞ ተለማመድ እያሉ እንግዲህ ሁላቸውም በደስታ እየጨፈሩ ነበር። በመጨረሻም እንግዲህ ባለቤትሽ የሰጠሽን ማስታወሻ ለኛ ስለ እንዴ እናንተም ማለት እኮ የኔ ናችሁ። ስለዚህ እዚህ ተቀምጦ ምን ይሰራል? እናንተ ላይ አድራጋችሁ ሳይ በጣም ነው ደስ የሚለኝ በማለት ዳግምና ብሌን እንግዲህ ደስ ብሏቸዋል ማለት ነው። ጓደኛቸውም አቤል ተከትሏት እንግዲህ ቃልን ተከትሎ ወጥቶ ሁለተኛ ታውቂያለሽ፣ እነሱ መሀል ገብተሽ እንደዚህ የምታደርጊውን አንቺ ደግሞ ፊትሽን ተመልከችው፣ ምንም ክብርና ስርዓት የሌለሽ ነሽ እያላት ነበር የተናገራት ቃል። በዚህ ጊዜ ሆዷን እየቆረጣት እራሷንም እያዞራት ነበርና በመጨረሻ እንግዲህ ምንድን ነው ያደረገችው? ተንቀጥቅጣ ወደ ቤት ነው ለመግባት እየቻለ ወደ ቤት እንግዲህ የተናገራትን ቃል እያሰበች እየሄደች ነው ወደ መንገድ። ወደ በኃይሉ ጋር ስንመጣ እንግዲህ ሞተች የተባለችዋ ሴትዮ እንግዲህ ደውሎለት ጓደኛው የስራ ባልደረባው ሳይሆን ማለት ነው በመጨረሻ ሲነግረው ያች ሞተች የተባለችው እዚሁ አዲስ አበባ ውስጥ ነው። በልጇ ምክንያት ደግሞ እኛንም ልትበቀለን ትፈልጋለች አንተ ጋር ቤት ልመጣ። ይሄማ ከሆነ ጭራሽ ሰላም ማግኘት የለባትም። በፍጹም እሷ እንድትገኝ አልፈልግም። መያዝ አለባት አዲስ አበባ። ችግር የለም ምን እያስፈለግኳን ነው። በብዙ ሰው ኃይል ጨምርልሃለሁ እያለ ነው እና ገንዘቧን ሳይቀበል ሁለተኛ ደግሞ ሙታለች እያለ ገንዘብ ከሰላምዬ እያስፈራራ ለመቀበል ነው የወሰነው ማለት ነው። ስለዚህ አሁን ላይ እንግዲህ ሰላምዬ ራሷንም የሳተው ገዳይ ነች ስላላት እኔ ገዳይ አይደለሁም እያለች ስለነበረ አሁን ደግሞ ከሷ ይሄን እያልኩ ብዙ ብር እቀበላታለሁ እያለ ነው። እንግዲህ ብር ሳሰጠው ቀርማ መታየው በህይወት አለሁኝ እንደዚህ አድርጎኝ ነው ወንድሜ ስትላት በጣም ብር ከማውጣቷ በፊት መታ ትናገራለች ብዬ አስባለሁ ማለት ነው። እንግዲህ የብሌን እናት ናት ተብላ በገንዘብ የተገዛችውና በመጨረሻ ሞተሻል ተብላ 200,000 ብር ከሰላምዬ ላይ የወሰደችው ሴት ናት። አሁንም እንግዲህ ብሩ አልቀራላትም አምጪ እያለ በኃይሉም እያጨናነቃት ይገኛል ማለት ነው። እንግዲህ ፍትህ ምንም መታ በመጨረሻ መታ ሰላምዬ እንድታያት ነው እኔም ፈልገው ማለት ነው። እንግዲህ በኃይሉ ይሄን ሲሰማ በጣም ተጨናንቋል ማለት ነው። በጣም እየጨነቀው ነበረ። ወደ ቃልዬ ጋር ስንመጣ እንግዲህ ቃልዬ እየተንቀጠቀጠች እያንዘረዘራት የምትወደው ፍቅረኛዋ የሚወዳትን ፍቅረኛውን ቀለበት ተንበርክኮ ሲያስር ስታይ በጣም ተናደዳ እየቆረጣት እየፈለጣት ነበረ ስትሄድ የነበረው ወደ ቤት ግቢ ስትገባ አንቺ እንደው አሁን እንኳን ቁጫት የሚሄ ውሸትሽና ዙረትሽ እንኳን አይለቅሽም እያለች እናቷ ሀረግ በጣም ስጮህባት፣ እሷ ግን ይሄን አሰማም። ልጁ ያላትንና የነቃልን ቀለበት እያስታወሰች ስለነበረ እናቷ የምትላትን በፍጹም አሰማም። እንግዲህ አንቺ ፊትሽን በመስታወት አይተሽዋል። አንቺ እኮ የምትባይ እንደዚህ ነሽ፣ ራስ ወዳድ ነሽ። እነሱ ውስጥ ብትገቢ አንቺ እኔ ነኝ የምጠፈጥፍሽ ብሏት ነበርና በመጨረሻ እንግዲህ ቃልዬ ማለት ነው በመጨረሻ ምንድን ነው ያደረገችው? ቃል ወደ ቤቷ ሄዳ እናቷም ስታያት ስትጠይቃት እዛው ነበረ ፌንት የሰራቸው መስመር እዛው ግቢ ውስጥ ማለት ነው። የዚህ ጊዜ እናቷም እንግዲህ እናት ነችና ልጄ እያለቻት ነበር። ምን ነው መሆንሽብኝ እያለች እዛው ልታነሳት እያለ ይዝን ላይ ነበረ ፊልሙ ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።